በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት አንድ ቀን የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽሕናችን መሠረት ያላት ወላዲት አምላክ ድንግል ማርያም የተወለደችበት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ብሎ ትንቢት የተናገረላት ያቺ ድንግል በዚህ ዕለት ተወለደች። ይህችን ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝህ ትቆማለች መዝሙረ ዳዊት መዝሙር 44 ቁጥር 9 ብሎ የተናገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ራእይ ዮሐንስ ምዕራፍ 12 ቁጥር 1 ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰውን ልጅ ድህነት በጉጉት ሲጠብቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። የድንግል ማርያም ልደት በነቢያት አንደበት መሠረታቲሃ ውስተ አድባር ቅዱሳን፣ መሠረቶቿ በተቀደሱ ተራሮች ናቸው። መዝሙረ ዳዊት መዝሙር 86 ቁጥር 1 እግዚአብሔር የዝማሬና የትንቢት ጸጋ ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት መሠረታቲሃ ውስተ አድባር ቅዱሳን፣ መሠረቶቿ በተቀደሱ ተራሮች ናቸው በማለት ትንቢት ተናግሯል። የተቀደሱ ተራሮች ያለው የእመቤታችን ስርወ ልደት ከቤተ መንግሥትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመለክት ነው። ይህንን ትንቢትና እውነተኛውን የእመቤታችንን የትውልድ ሐረግ አሰምታ ቤተ ክርስቲያን የእመቤታችንን ማርያም ትውልዷ በአባቷ በኩል ከንጉሡ ከዳዊት ወገን ነው፣ በእናቷ በኩል ከካህኑ ከአሮን ወገን ነው፣ የአባቷ ስም ኢያቄም ነው፣ የእናቷም ስም ሐና ነው ብላ ታሰብራለች። ተወጽ በትር እምስሮ እሴይ ወይ አርግ ጽጌ እምኒሃ፣ ከእሴይ ስር በትር ትወጣለች፣ አበባም ከእርሷ ይወጣል። ኢሳይያስ ምዕራፍ 11 ቁጥር 1። ቁጥሩ ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብንና ዕውቀትን በሚገልጽ ስለሚመጣውም ነገር ትንቢትን በመናገር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልደው ተገልጾለት ትወጽ በትር እምስሮ እሴይ ወይ አርግ ጽጌ እምኒሃ፣ ከእሴይ ስር በትር ትወጣለች አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሮ ነበር። ይህችም በትርም ከእሴይ ስር የተገኘችው በዚህ ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንን መሠረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴ አመስግኗታል። በአባቶችሽ ፋንታ ልጆች ተወለዱልሽ መዝሙረ ዳዊት መዝሙር 131 ቁጥር 13 የተባለልን የአባቶቻችን ልጆች እኛም እንዲሁ እያልን እናመሰግናታለን። ንኢ እምሊባኖስ መራት ንኢ እምሊባኖስ፣ ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ። መኃልየ ሰሎሞን መዝሙር 4 ቁጥር 8 በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን መጻሕፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ አገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰሎሞን ንኢ እምሊባኖስ
መርዓት ንኢ እምሊባኖስ ንኢ ወይትወፅኢ እምቅድመ ሃይማኖት እምረሰ ሳኔር ወኤርሞን እምግበበ አናብስ ወእም አድባረ አናምርት ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ፣ ከሊባኖስ ከእኔ ጋር ነይ፣ ከአማና ራስ ከሳኔር ከኤርሞን ራስ ከአንበሶች መኖሪያ ከነብሮችም ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ እንደሆነ ምስክርነታቸው የታመነ የቤተ ክርስቲያን ሊቃውንት ያስረዳሉ። ትንቢቱም ሲፈጸም ቅድስት ድንግል ማርያም ግንቦት 1 ቀን በ15ኛው ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊ ቄርሎስ የተባለው የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰሎሞን የተናገረው ቃል መፈጸሙን ሲገልጽ የአናብስ ልጅ አልኩሽ ሰሎሞን እንዲህ ሲል እንደተናገረ ሙሽራዬ ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ፣ ከምርጥ ነገድነት የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አመስጥሮታል። እመቤታችንም በሊባኖስ ተራራ እንድትወለድ ምክንያት የሆነው በማኅፀን ሳለች የአርሳባንን ልጅ ዓይን በማብራቷና ሳሚናስ የሚባለውን የጦልቂን ልጅ ከሞት በማስነሳቷ አይሁድ በቅናት ተነሳስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾለት ስለነገራቸው እንደሆነ የቤተ ክርስቲያን መጻሕፍት ያስረዳሉ። የድንግል ማርያም ልደት በራእይና በምሳሌ በትንቢቱ በተጨማሪም የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌም አስቀድሞ የተገለጸ ነበር። ከእነዚህም መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹት ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው ይገኛሉ። 7ኛይቱ እንቦሳ ጨረቃን ስትወልድ ጨረቃም ደግሞ ፀሐይን ስትወልድ አየሁ እንዳለች ቴክታ በቅድስና የሚኖሩ ነገር ግን መካን የነበሩ ቴክታና ጴጥርቃ ነጭ እንቦሳ ከበረታቸው ስትወጣ እንቦሳይቱ እንቦሳ እየወለደች እስከ 6 ስትደርስ 6ኛይቱ ጨረቃም ፀሐይን ስትወልድ አይተው በሀገራቸው መፈክረ ሕልም ፈቺ ሊቅ አለና ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ ጨረቃይቱ ከፍጡራን በላይ የምትወልድ ልጅ ትወልዳላችሁ። የፀሐይ ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ይዜ ይተርጉመው ብለው ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም ረከብኩ ስእለትየ ረከብኩ ተምኔትየ፣ የተሳልኩትን አገኘው የተመኘሁትን አገኘው ሲሉ ሄኤሜን አሏት። ሄኤሜን ዴርዴን፣ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ከኢያቄምና ከሐናም በጨረቃ የተመሰለች ድንግል ማርያም ተወለደች። ጻዕዳ ርግብ 7ቱ ሰማያትን ሰንጥቃ መታ በማኅፀኔ ስታደር አየሁ እንዳለች ቅድስት ሐና። ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸው መልሰው ለእርሱ እንደሚሰጡ ስለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ብእሲሃ አነኑ ርኢኩ በሕልምየ ርግብ ጻዕዳ መጻት ኀቤየ ወነበረት ዲበ ርእስየ ወወአት ውስተ እዝንየ ወሃደረት ውስተ ከርስየ። ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢርም ርግብ የተባለች እመቤታችን ቅድስት ድንግል ማርያም ስትሆን ጻዕዳ ነጭ መሆኗ
ንጽሕናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለችውን እመቤታችንን የምትወልድ መሆኗን ሲያጠይቅ ነው። ከሰባተኛይቱ ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ። ቅዱስ ኤፍሬም። በተመሳሳይ ኢያቄምም በሕልሙ ያየውን ለባለቤቱ ለሐና እንዘይትርሃው ሰባቱ ሰማያት ወፍ ጻዳ መጽሐቤ ወነበረ ዲበ ርእስየ፣ ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ነግሯታል። የዚህም ራእይ ምስጢር ወፍ የተባለው አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ንጽሐ ባሕርዩ ነው። ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባሕሪ እንደሚያደርግ የሚያጠይቅ ሲሆን ሰባቱ ሰማያት የተባሉት የጌታችን ልዩ ባሕሪው፣ ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግሥቱ ናቸው። የድንግል ማርያም ልደት በሐዲስ ኪዳን ሊቃውንት የሐዲስ ኪዳን ሊቃውንትም ትንቢተ ነቢያትንና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያምን ልደት አመስጥረው አስተምረዋል፣ አመስግነዋል፣ ተቃኝተዋል። የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩ ሲሆን ለምሳሌ ያህል የሚከተሉት ይጠቀሳሉ። ማርያምስ ከጥንት ጀምሮ በአዳም ባሕሪ ውስጥ እንደ ነጭ ዕንቁ ታበራለች። ቅዱስ ያሬድ ኢትዮጵያዊ ሊቅ ቅዱስ ያሬድ ስለ እመቤታችን ልደት ማርያም እሰት ሀቱ እምትካት ውርሰ ከርሱ ለአዳም ከመ ባሕርይ ጸዓዳ፣ ማርያም ግን ከጥንት ጀምሮ በአዳም ባሕሪ ውስጥ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽሕና በቅድስና በድንግልና ስታበራ እንደነበርናም ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስን መውለዷን አመስጥሮ ተናግሯል። በተጨማሪም ስለ ስርወ ልደቷ እንተ በምድር ስራዊሃ ወበሰማይ አይጹቂሃ ሐረገወ፣ ስሮቿ በምድር ጫፎቿም በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊ ንጉሥ እንደሆነ በማመስጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗ ገልጾ አስተምሯል። ድንግል ሆይ በኀጢአት ፍትወት የተጸነሽ አይደለሽም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ። አባ ሕርያቆስ የብህንሳው ሊቀ ጳጳስ አባ ሕርያቆስም በቅዳሴ ማርያም ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ። ድንግል ሆይ በኀጢአት ፍትወት የተጸነሽ አይደለሽም፣ በሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንሰትና ልደት እንዴት እንደነበረ በድርሰቱ አስፍሮታል። ትውልድ ሁሉ ብፅዕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ ከ9 ወር ከ5 ቀን በኋላ ግንቦት 1 ቀን ተወልዳለች። እርሷም ስትጸነስ ጀምሮ መንፈስ ቅዱስ ከጥንተ አብሶ ጠብቋታል፣ አበሳውም አልነካትም። ይህንንም ነቢየ እግዚአብሔር ኢሳይያስ በኀጢአት በተከበበ መርገም በሞላበት ዓለም ውስጥ ከኀጢአት ከበደል ርቃ ተለይታ እንደ ጌዴዎን ጸምር በንጽሕና የተገኘች ንጽሕት ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር። ኢሳይያስ ምዕራፍ 1 ቁጥር 19 በማለት ተናግሯል። እንዲሁ ጠቢቡ ሰሎሞን ንጽሕናዋን በትንቢት መነጽር አይቶ ወዳጄ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም፣ ሙሽራይቱ ሆይ ከሊባኖስ ነይ። መኃልይ ምዕራፍ 4
ቁጥር 7 እስከ 16 በማለት በንጽህና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድህነታችን ምክንያት የንጽህናችን መሰረት የሰው ባህሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ነግሮናል። ይህች ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀባት ዕለት ናት። ቅዱስ እንድርያስ የቀርጤሱ ቅዱስ እንድርያስ የከበረ ስለሆነ ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት ይህ በዓል በሐዲስ ኪዳን በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም ደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሰራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ገልጾታል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሰራበት ዕለት ነውና ሁላችን እናከብረዋለን። በዚህ ዕለት ዮም ፍስሐ ኮነ በእንተ ልደታ ለማርያም፣ እነሆ ዛሬ በእመቤታችን ልደት ደስታ ሆነ እያልን እንዘምራለን። ይህችን የልዑል ማደሪያ እናቷ ሐናና አባቷ ኢያቄምም በእጅጉ ተደስተው በተወለደች በስምንተኛ ቀኗ ስሟን ማርያም ብለው ሰይመዋታል። የእመቤታችን የልደት በዓል አከባበር አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድህነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅ ተወልጄ አድንሃለሁ የሚል ነበር። ስለሆነም አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረውን ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን ሁሉ እናት ብሎ ሰየማት። ዘፍጥረት ምዕራፍ 3 ቁጥር 20። ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት አማናዊት ሔዋንን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሕያዋን ምእመናን ሁሉ እናት አድርጎ ሰጠው። የዮሐንስ ወንጌል ምዕራፍ 19 ቁጥር 26። ይህን የከበረ ምስጢር የማይረዳ ክርስቲያን እንዴት ያሳዝናል! እኛ ኦርቶዶክሳውያን ክርስቲያኖች ግን የቀዳማዊ አባታችንን የአዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቃል ተቀብለን የሕያዋን ሁሉ እናት ድንግል ማርያምን ልደቷን በፍጹም ደስታ እናከብራለን። ከተወደደ ልጇ ምሕረትን ትለምንልን ዘንድም ወደ እርሷ እናንጋጥጣለን። በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ያለን ምእመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችንን የቅድስት ድንግል ማርያም የልደት ቀን ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል። ሉቃስ ወንጌል ምዕራፍ 1 ቁጥር 14 ከተባለ የድንግል ማርያም ልደት ምንኛ የሚያስደስት ይሆን! የነቢያቱ ትንቢት የተፈጸመበት የታየው ራእይም በገሃድ የተከናወነበት የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትም በንጽህናዋ በቅድስናዋ ተደንቀው እህትነ ነያ እህታችን እነኋት ብለው ያመሰግኗታል። በዘመናችን ያሉ የሰዎች ልደት በድምቀት የሚከበር ከሆነ ለሰው ልጅ መዳን ምክንያት የሆነች የአምላክ እናት የተወለደችበትን ቀን ምንኛ ሊያከብር ይገባው ይሆን? ቤተ ክርስቲያን የቅድስት ድንግል ማርያምን ልደት በታላቅ ድምቀት
የምታከብረው ከዚህ ታላቅ በዓል በረከት ረድኤትን እንድናገኝበት ነው። የሕይወት ክርስቶስ እናት ዛሬ ተወልዳለችና በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ትውፊት መሠረት ሐናና ኢያቄም ከአይሁድ ለማምለጥ ተሰደው በአድባረ ሊባኖስ ስር እመቤታችንን ወለዱ። በወቅቱ ከቤት የወጡት ለሽሽት ነበርና ስንቅ ስላልያዙ ምግባቸው ንፍሮና ጥራጥሬ ነበር። ይህንን ትውፊት በመያዝ በዓሉ ከቤት ውጪ ንፍሮ እየተበላ ይከበራል። ነገር ግን በበጎ ነገሮች ሰበብ ክፉ ዓላማውን ማስፈጸም የሚፈልገው ዲያብሎስ በማር መካከል መርዝን በሚጨምርባቸው መንፈሳዊ በዓላት አንዱ የግንቦት ልደታ የእመቤታችን የቅድስት ድንግል ማርያም የልደት በዓል ነው። በዚህ ዕለት አንዳንዶች ባለማወቅ፣ ሌሎች ደግሞ በድፍረት ለአድባር ነው ቆሌውን ለመለመን ነው እያሉ ለማያውቁት አምልኮ ንፍሮ የሚበትኑ፣ ቡና የሚረጩ፣ ቅቤ የሚቀቡ፣ የከብት ደም የሚያፈሱ አሉ። እውነታው እነዚህ በእርግጥም ጣዖት አምላኪዎች ናቸው። እኛ ኦርቶዶክሳውያን ክርስቲያኖች ግን እነዚህን የሃይማኖት ለዋጮች ስራቸውን እንጸየፋለን። ስለሆነም ከእንደዚህ አይነቱ ባዕድ አምልኮ በመለየት ይህንን ታላቅ በዓል በተገባና በተረዳ ነገር ልናከብረው ይገባል። ቤተ ክርስቲያናችን በሰራችልን ሥርዓት መሠረት በቀናች በተዋሕዶ እምነት ሆነን በምሕረቱ የጎበኘንን አምላካችንን ብቻ እያመለክን የድኅነታችን ምክንያት የሆነችውን ድንግል ማርያምንም እያመሰገንን ልናከብረው ይገባል። አምላካችን እግዚአብሔር ከእመቤታችን በረከት ረድኤት ይክፈለን። አሜን።